ዳትስ ኢት። እኔ ጨርሻለሁ። ቤካይ ዳጊ እግዚአብሔር አምላክ አብስቶ ይባርክ። እሺ በጥምቀት ጉዳይ ራሱ የእነሱ መጽሐፍት ያትታሉ። ያመነ የጠመቀ ይድናል ብሎ ያምናሉ። ነገር ግን በሌላ መንገድ ደግሞ ጥምቀት ያድናል ይላሉ። ሰው ካልተጠመቀ በስተቀር አይድንም። ስለዚህ ለመዳን የግድ ጥምቀት አስፈላጊ ነው ያሉ ደግሞ በገድላቸው ሳይጠመቅ ሳያምን ግን በሰው ኪዳን በተገባላቸው በኩል የዘላለም ሕይወት እንደሚያገኙ ወደ እግዚአብሔር መንግስት እንደሚገቡም ያትታሉ። እሱንም እናነሳለን። ስለዚህ ጉዳይ ካነሳ በቃ ዶግማ ነው እያወራ ያለው። ስለ ድነት ከሆነ ዶግማ ነው። ስለዚህ ዶግማዊ በሆነ ጉዳይ ምናምን በተመለከተ መጽሐፍ ቅዱስ ነው ምናምን ልትልም አትችልም። ስትጀምር መጽሐፍ ቅዱስ ካልክራሱ የትኛው መጽሐፍ ቅዱስ እነዚ 15 የተጨመሩባቸውን ይዘህ 80 ያህሉ ነው ወይንስ የእግዚአብሔር እስትንፋስ ያለበት እግዚአብሔር ቃል ተብሎ የሚጠሩ እነዚህ ከስድስቱ ናቸው? የትኛዋን ነው የምትለው? እሱ ራሱ ገና ያጠረጥራል። ለሱ ከተመጣ ማለት ነው። ኦኬ ሰው ስታወራ የምታወራው እንደ ቤተ ክርስቲያን ነው የምታወራው፣ እንደ ኦርቶዶክስ ነው የምታወራው። የኦርቶዶክስ ተዋህዶ ቤተ ክርስቲያን የምታምንባቸውን ስርዓቶቿን የምትፈጽምባቸው የምትከውንባቸው መጽሐፍቶች ሁሉ አምጥተን እንደ ሪፍረንስ እኛ መጠቀም እንችላለን። ከዚህ አምጣ ከዚህ አታምጣ አትችልም። እንደዛ ምትል ከሆነ አይ እኛ ሶላ ስክሪፕቸራ ብለን የምናምነው ብለህ ካልክ ኦኬ ፋይን። የምናመጣው እንደ እግዚአብሔር ቃል ፈትሻ አይ አልቀበልም ያልክ ውድቅ እያደረክ የምትሄድ ከሆነ ፋይን፣ ግን አታደርግም። ስለዚህ እኛ ከየትኛውም ከመጽሐፍት እንጥቀት በማስረጃነት እናምጣ። አንተ የምታምነውን እምነት ነው እያሳየን ያለው በመረጃ ማለት ነው፣ በማስረጃ እና አታለቃቅሱ። ፕሊስ ኦርቶዶክሳውያን አታለቃቅሱ። እሺ አቶ ቢኒያም ምስኪኑ መግባት ከቻልክ መግባት ይቻለ። ዳግሻዬ ሜንሽን አድርጎ የሚጽፉትን ከፈለክ አስገባ፣ ከፈለክ ወደ አጸደ ቲክቶክ ላካቸው። ወንድሞች እህቶች ናቸው የኛው ናቸው። እና ሰላም ልበል። እኔ ዝም ብዬ አንዳንድ ጊዜ ትዝብት ያለ ሰላምታ ያስጀምረኛል። ይቅርታ አድርጉልኝ። ከላይ ህይወት እየተወዳጀታችን መሪቲ አይደለም መሪቲ። እሺ መሪቲ አላወቅኩትም። ሰላም ብያለው። ወንድምህታችን ሮቢ ሰላም ብያለው። ራስ ቤካ ታች ያላችሁ ሁሉ ሰላም ብያለው። ምንድነው መሰለ ቤካዬ የገላገለን እኛ ብዙ ነገሮች ማኑ ነው እኮ ገባ። ፕሪንሲፕል ያስፈልጋል። አንዳንድ ጊዜ ቡዲዝምን ረጅም ዓመት እንዲኖር ያደረገው ባይደውት ትክክለኛ ሃይማኖት በሆኑ አይደለም። ግን ቡዲዝምን እስልምናን ብታየው አንድ ማደንቅላቸው ነገር አለ። ያው ማደንቅ ስል በእንትን ኮቴንኮት ትምህርት ጥቅስ ውስጥ አድርገውና ምንድነው አትሊስት እንትን ወጥነት አላቸው። ምንፍቅናውን ቆንጆ አድርገው ነው የያዙት። በማያወላደ ተመስ አንድ ነው። ቡዲዝም አልተቀያየርም። የሆነ ቦታ ላይ ደግሞ ውልፈት ሲሉ አታገኛቸው። ድብን ያለ አጋንንት ያምልኳቸውን እነሱም ሆኖ ሙስሊምም ቀጥለውበታል። ንጹህ የሆነ ምንፍቅና በቃ ያልተበረዘ ምንፍቅና አላቸው። ደስ ይላል። እንትን ለማለትም አድሬስ ለማድረግም እኮ በሽታውን የደበቀ መድኃኒት አይገኝለትም ይባላልና አሁን የኦርቶዶክስ ችግሯ ምንድነው መሰለ? ወጠራ ጥምቀት ያድናል ትልህና በዚህ ጋር መታ ደግሞ እራሷ ትንደዋለች። ባይዘዌ ባትጠመቅም ችግር የለውም ይላል መርሃ ጽድቅ ላይ። ከፈለክ አሳየኝ በላይ ከሊት ግቢና እስኪ እንደሱ ያለበትን አሳየኝ፣ ችግር የለውም ባይጠመቅም ገነት ይገባል የተባለበትን አሳየኝ በላይ። ካንተ የሚጠበቀው እስኪ ባያምንም እንደዚህ አይደል የጠየቁት ባለፈው ቦርናጌን እንትና ቤት አኬነ ምናምን ቀሲስ ዲበኩሉ ገብተው እስኪ ባያምንም የታለ ላጥ ያደርገዋል ልጁ። እስኪ የተአምረ ማርያም ከሌሎች መጽሐፍቶች ሁሉ የበላይ ነው የሚለውን እስኪ አምጣ አሳየን ላጥ። አሁን ችግር የሆነባችሁ ምን መሰላችሁ? እንደ ሙስሊም እንደ ቡዲዝም ምንፍቅናችሁን ሳትበራርዙ መቀጠል አለባችሁ። የሆነ ፕሪንሲፕል ይኖራችሁ። ወጥነት ያስፈልጋል። አይ እሱማ ሚል ከሆነ ይህንን እምነት ተከታዮችን ያደናብራል። ወጥ የሆነ ነገር ገባር። በቃ ጥምቀት ያድናል ካልክ ዝም ብለህ በሱ ወጥር። ለእኛም ቢሆን በሽታን ስላወቅ ነው ለማከም ይመቸናል። መሀል ላይ ጨጓሬ ብለህ ከተከፈትክ በኋላ ኦፕሬሽኑ ከተጀመረ በኋላ አይ ኩላሊቴ ነው ስትል አስበዋል። ቦታውም አይገናኝም። ለአንተም ፔኑ ይበዛብሃል። ብዙ ቦታ ትቀዳደዳለህ። እንትኑ ኦፕሬሽን ሩሙም ደም በደም ነው የሚሆነው። እና የሚሻለው ምንድነው መሰላችሁ? እንትን አድርጉት። በቃ ወጠራችሁ ያዙ። አንድ ነገር አንከራከርም። እነዚህ ሃይማኖት መከራከር አይሆኑም። ይሄ እምነቱን ከተቀበልክና ወደ ሃይማኖቱ ከመጣህ በኋላ እምነትን ለማጠንከሪያ ካልክ በኋላ ወደ ሃይማኖቱ ያልመጣው ኤርሚያስ ጋር ለምን ትከራከራለህ? ወደ ሃይማኖቱ ያልመጣው ቦርናገን ጋር ለምን ትከራከራለህ? እሱ ለአማኞች ነው ብላችኋል አይደል? ገና ተአምረ ማርያም ስል አላናግርም ነበር ካንተ ማለት ያለበት የሚጠበቅበት። በዚህ ጉዳይ ካንተ ጋር አላወራም። ለምን አታወራኝም? አንተ ጴንጤ ነህ። እኔ የተጻፈው ለአማኝ እንጂ ለአንተ አይደለም። አላወራም ብትለኝ ይሄ ሰውዬ አይበቃ ወጥ የሆነ አቋም አለው። ደስ ሲል ፕሪንሲፕሉ በቃ ብዬ አከብር ነበር። አሁን አንተ እኮ እዚህም እዛም ረጋገጥክ። ብዙ ፋውሎች ሰራችሁ። አንከራከርም ባልከው ከአቅምህ በላይ ውርደቱ ሲበዛ ገባ
ኤርሚያስ በየቀኑ ሲያሰጣብህ ህዝቡ እንዴ ማለት ሲጀምር ይሄ ነገር በጊዜ ኮንትሮል ካላደረግነው ፕሪንሲፕላችንን በጊዜ ካልሰባበርንና ካፈርኩ አይመልሰኝም አካሄድ ካልጀመርን በስተቀር ውርደት ነው ብለህ ገባህበት። አሁን በምን ትወጣ? በድርሳኑም ተከራከርክ፣ በታምረ ማርያምም ተከራከርክ፣ በሰዓታቱም ተከራከርክ። ምን ቀረህ እንግዲህ? ምን ቀረህ? ያለው ድል ምንድን መስል? አይ እዛ ውስጥ ያለው እኮ ስለ ጥምቀት ያድናል አይነት ቶፒክ እኮ አይደለም ዳጊ ያለው አለኝ። ምስኪን እንዴ ጥምቀት ያድናል ወይም ከአምስቱ አዕማደ ምስጢራት የሆነው አንዱ እኮ ጉዳይ እኮ አፈር ያበላ እኮ መጽሐፍ እኮ ነው ያላችሁ እኮ ያበላ። እንደው ጥምቀት እንኳን ቢያድን እኮ በዚህ በኩል እኮ ከስር የተከታተለ አምስቱ አዕማደ ምስጢራትን የሚያፈርስ ምስጢራትን የሚያፈርስ መጽሐፍት አላችሁ እና አንድ ወጥ የለህም። አሁን ኦርቶዶክሳዊ ችግር ምንድን ነው? ወጥነት ይኑርህ። ይሄ ነው በቃ ትምህርቴ ይሄ ነው። በዚህ ይሄ የፈለገ ሚኒድ መጽሐፍ ቢኖር አልቀበለውም በል አትችልም። ምክንያቱም ገና የተወገደው መጽሐፍ አልተነገረህም። አንዲት መጽሐፍ ነች የተወገደችው በቃ። ገና ግን ብዙ ተአምር፣ ብዙ ድርሳናት፣ ብዙ ገድላት አሉ የሚዋሹ በመጽሐፍ ቅዱስ ላይ። እስከዛው ድረስስ ይህን መጽሐፍ አልቀበለውም በግል ማለት አትችልም። ቤተክርስቲያኒቷን መጠበቅ አለብህ። እስከዛ በጴንጤ ሐሰት ትምህርት ሲፈርስ የበይ ተመልካች መሆን አለብህ። የበይ ተመልካች ቆመህ ዝም ብለህ ማልቀስ ነው ካንተ የሚጠበቀው። ጌታ እስካጽናናህ ማለት ነው። እንደዛ አልነበር እኛም? አዎ ጌታ እስካጽናናህ ስናለቅስ ነበር። አሁን ተራው አንተ መሰለህ አባቶች ቶሎ ብለው ከዚህ መርገም እስኪገላግሉ ድረስ እነዚህ መጽሐፍቶች አውጥተው ወደዛ በምስጢረ ጥምቀት ላይ የሚያላግጠው መጽሐፍ አውጥተው እስኪጥሉልህ ድረስ የበይ ተመልካች መሆን ያለብህ። ወይ ደግሞ ከፈለግ ፈጣን ምላሽ የምትፈልግ ከሆነ ፈጣን እረፍትና ዘላለም ሕይወት የምትፈልግ ከሆነ ደግሞ ከሐሰት ትምህርቱ እና ጌታን ተቀበለውና እመነውና ተከተለውና ከአንተ ውጪ ላሳር ብለህ ሕይወት ጀምር። ኢየሱስ ከአንተ ውጪ ላሳር አልሰማም ጌታ። አንተ ያልከው ብቻ ነው ልክ ያልክ ቀን ትገላገላለህ። ቤተክርስቲያኔ እያልክ ግን መሀል ላይ የምታጋሳ ከሆነ ምንም አያዋጣህም። እየመጣ ያፈራርስብሃል ምድረ ጴንጤ ማለት ነው። ቴንኪው ቀጥሉ። ዳግሻ የጸጋ ይብዛል። እሺ ኦርቶዶክሳውያን ካላችሁ ገባ በሉ። ከስር ኮሜንት ላይ ዝም ብላችሁ ትከምትሉ ገቡ። የኔ ምንድን ነው ወንድምቶቼ ሞዴሬተር የሆናችሁ አብራችሁ የምታገለግሉ እህቶቼ እዚህ ቤት ስድብ በጣም ሲበዛ ነው የሚዩት የሚደረገው። እሺ ሲደጋገም ኦቨር ሲሆን ምንድነው እሱ ሚዩት ምንድነው ኮሜንቱ ሚዩት ይደረጋል። ግን ኦርቶዶክሳውያን ሲሳደቡ ተዋቸው። አንዳንድ ጊዜ በጣም ሰጣጭ ከሆነ ስድቡ እና ትንሽ ለእናንተ ማይንድ ማይመች ከሆነ ችግር እኔ ምንም ቢሉኝ ምንም አይመስለኝም። ስድብ እንትናችን ነው ለእኛ በቃ ክብራችን ነው። ምንም ችግር የለውም፣ አይጎረብጠንም። ግን ከደጋገሙ ኦቨር ዝም ብሎ ከደጋገሙ አንድን ስድብ ሚዩት አድርጉ። ግን ቀይሮ ከሰደቡ ችግር የለውም። ቀይሮ ከሰደቡ አንድ ሰድቦ ከዛ ደግሞ በሚቀጥሉ ኮሜንት ሌላ ከሰደቡ ችግር የለውም። ይሳደቡ። ግን ሰቅጣጭ ከሆነ እናንተ ለአእምሯችሁም ለዓይናችሁም የማይመች ከሆነ ችግር የለም አድርጉ። እሺ ኦርቶዶክሳውያን ገባ በሉ። እስኪ ገባ በሉ። እሺ የቅድሞ የገባህ ሮቢ ና ግባ ተመልሰ ሀራም መጋላ ዳዊት ኬሳ ድንቂተ ሲቶዴሳ ኮሪቸቱ ዳለቴራ ረቢን ቢራ ኢልሚዲራ አላችሁ ኦርቶዶክሳውያን። ዳግሻ ግን እኮ ለምሳሌ ገላድ ሰዓትን በዛ እንከራከርም። አይ እንደዛ ከሆነ እንቢ ብሎ ቢቀሩ እራሱ አሁንም ችግር አለ። በነገራችን ላይ አለን ግባ ታዲያ ችግር አለ። ለምን መሰለህ ችግር አለ ማለት መጽሐፍ ቅዱስን መተው አለባቸው። ቆይ ላቋርጥ። ቤካዬ እንደሱ አይደለም ወይ ነገሩ አልገባህም። ጉዳዩ አንድ ሰውዬ ቤት ድንገተኛ ፍተሻ ተደረገ። ከዛ እውነተኛ የሐሰት ኖቶች ተገኙ። እውነተኛና የሐሰት ኖቶች ተገኙ። የተገኙት ገንዘቦቹ ቤት ውስጥ ነው። በህግ ይጠይቃል አይጠይቅም? ይጠይቃል። መች ተገበያየባቸው? አልተገበያየባቸውም እኮ። መች ለሌላ አማኞች ገንዘቡን ሰጠ? አልሰጠም እኮ። ለራሱን ያሳተመው ለምዕመናን ያሳተመው እርስ በርስ ነው። ምን አጠፋ? አይ ብሎ ነገር የለም። በመጀመሪያ የሸጣችሁት እኔ እኮ በጣም ያስቀይ ይሄ ነገር ነው። የሸጣችሁት መጽሐፉን
እስኪ መታወቂያ አሳይ፣ የምን ደብር አማኝ ነህ፣ የምን ቤት ኦርቶዶክስ ተከታይ ነህ፣ እስኪ ማህተብን አሳይ፣ እስኪ አንገትን ዝቅ፣ አዎ ክሩን አሳይ፣ አይ አንተ ኦርቶዶክስ ነህ፣ አንተ አማኝ ስለሆንክ እንካ ድርሳነ እንትንን ሰንበትን እንካ ግዛ ብሎ ይሰጣሉ። አይደለም ሲሸጡ ለሁሉም ነው። አውደ ምሕረት ላይ ሲሰብኩት ሁሉም ነው የሚሰማው። ከግቢ ውጭ ያለው ሁላ እስላም ይሰማል። አይደለም ግቢ ውስጥ ያለው ኦርቶዶክሳዊ። አየህ ልክ ግን እና እንወያይ ሲባሉ አይ ለአማኞች ነው እሱ እኮ መጽሐፍ ለአማኞች ነው። ስትሸጠው ግን ስትሸጠው ለሁሉም ትሸጠዋለህ። እኔ እንጂ ልግዛ ብል አልሸጥም ይሉኛል ጴንጤ ነህ ብለው። ኧረ አውደ ምሕረት ላይ ስትሰብከው አንዴ እዚህ ጉባኤ ውስጥ ኦርቶዶክስ ያልሆናችሁ ካላችሁ አንዴ ውጡ። አሁን የአማኞች ትምህርት ሊጀመር ነው። ታምረ ማርያም ሊነበብ ስለሆነ ባካችሁ አንድ ጊዜ ግቢውን ለቃችሁ ልንውጡ፣ ድምፁም ወደ ውጭ እንዳይወጣ ምዕመናን ወደ ውስጥ ግቡና በድብቅ እንማማራለን ትላላችሁ። ኖ በአደባባይ አይደል እንዴ እግዚአብሔርን የካደ እንዲያውም አስተካከሉት። መልሰው እኮ ሰውየው ሲያስተካከሉት እኔ እኮ ያልኩት እሱን ክዶ በማርያም በኩል መታረቅ ይቻላል ነው ያልኩት ብለው የተናገሩበት አውደ ምሕረት ላይ አይደለም እንዴ? እኛ አልሰማንም እንዴ? ቪዲዮ ቀርታችሁ አልለቀቃችሁልንም እንዴ? ለምዕመን ብቻ ከሆነ ይሄን ምንፍቅና እዛው ለምን አትይዙትም ነበር? ቤቱ ሲበረበር የተገኘው ሐሰተኛ ገንዘብ በሕግ ያስጠይቃል። መች ሸመጡበት አትበል፣ ይሸምተበታል ለነገሩ። አየህ ሁለት የብር ኖቶች ምን ይሰራሉ አንተ ቤት ነው ከሆነ ጥያቄው። እኛ በአምስቱ አዕማደ ምስጢራት ነው የምንከራከረው፣ የምንሸምተው፣ የምንገበያየው ትላለህ እኮ። ይሄኛውስ ሐሰተኛውስ ብር እሱ መች ገበያሁበት? ባትገበያይበት ራሱ እጅ ላይ በመገኘቱ ቤተክርስቲያኗ ንዋየ ቅዱሳን መሸጫ ውስጥ መገኘቱ በራሱ ቤተክርስቲያኒቷን ተጠያቂ ያደርጋታል። ምን ያደርጋል? እንደዚህ በጥምቀት ላይ የሚያላግጥ፣ በእምነት ላይ የሚያላግጥ፣ በዘላለም ሕይወት ላይ የሚያላግጥ ባታምንም ችግር የለውም እንዴ? እንዲህ አይነት ትምህርት አለ እንዴ? ኦኬ ምንም ችግር የለውም ዝም ብለህ ገድሉን ብትሰማ ብቻ ይበቃሃል የሚል ያነበበ ያስነበበን እኮ አይደለም የሰማ ይልሃል። አይ ቅዳሜና እሑድ ቫኬሽን ይወጣና ከገሃነመ እሳት ሰኞ ወደ ገሃነመ እሳት ይመለሳል የሚል ቀልደኛ ሰባኪ አደባባይ ላይ የሰበኩት እንጂ ለምዕመናን ብቻ ነው ድምፄ እንዳይወጣ ብለው ቀስ ብለዋል የሚሰበኩት እኮ። አሁን እያልኩ ያለሁት ምን መሰለህ እኮ እኛ እውነተኛ ብር አለን ምናምን። እውነተኛ ያልከው ራሱ እኮ እውነተኛ አይደለም። እኔ እንዲያውም ዝም ብዬ እንደው የሆነ ሴናሪዮ ልፍጠር ብዬ ነው እንጂ እውነተኛ ያልከው ገንዘብ ራሱ እውነተኛ ነው እንዴ? አምስቱ አዕማደ ምስጢራት ያልካቸው ነገሮች ራሱ ትክክል ነው እንዴ? ጥምቀት ያድናል እንዴ? እውነተኛ ያልከውም እኮ እውነትም አይደለም። እንደው ይዘንልህ ነው እኮ በሱ ተገበያይ አትሊስት ስክሪፕቸራል እንትን ስላለው አንደምታ ስላለው በሱ እንዋይ ብለን ነው እንጂ እኮ እሱ ራሱ እኮ እውነተኛ ብርም አይደለም። ገና በሱ ጉዳይ እየጠየቅን ነው። አንተ ሐሰተኛ ብር ቤት ውስጥ ከምረህ ተገኝተሃል። በሕግ ትጠይቃለህ። ተገበያየሁበት ማለት አትችልም። ምንም ኤክስኪውዝ መስጠት አትችልም። ያንተ መጽሐፍት ናቸው። ያንተ መጽሐፍት ለአንተ አላዘጋጀሁትም አንተ ምን አገባህ ልትለኝ አትችልም። እንዴ ምን አገባህ? የራሴን ሕዝብ መመረዝ አልችልም እንዴ ብሎ ነገር የለም። ብራዘር የራሴን ልጆች መግደል አልችልም እንዴ እንደማለት ነው። ተው የራስን ልጆች ተውና ራስን መግደል እንደማትችል ታውቃለህ። በሕግም በእግዚአብሔርም አትችልም። ምን አገባህ በእኔ ሕይወት አይባልም። እንዲህ እኮ ጴንጤዎች በጣም እኮ የምትገርሙኝ ነገር በእኛ መጽሐፍ መታችሁ የምታወቁት በእኛ እንትን የእኛ የሚባል ነገር የለም። እያወራን ያለ ነው ስለ እግዚአብሔር ከሆነ ማለት ነው። ወይ ገዝታችሁት ከሆነ እግዚአብሔር እናንተ ደፋሮች ንገሩን። በጨረታ እግዚአብሔርን ወስዳችሁ የእናንተ አድርጋችሁት ከሆነ ማለት ነው አይባልም። ነውር ነው። ሰው በራሱ ህይወት ላይ ራሱ መብት የለውም። ታውቃለህ? ይሄንን ማጥፋት ራሱን አይችልም ልልህ ነው። ኦፍኮርስ ውሳኔ ወስኖ ወደ ሲኦል መግባት ይችላል። ራስን ግን ማጥፋት በሕግ ትችላለህ? ሞክረው እስኪ። አይደለም ልጆችን ማጥፋት እና መጽሐፎች እኮ እኔ ለልጆቼን ለመመረዝ ያዘጋጀኋቸው እንጂ ለጴንጤዎች ምን አገባችሁ አይባልም። ልጆችን መመረዝ አትችልም። ምክንያቱም አንተ ልጆቼ ያልካቸው ከኔ ጋር በጋብቻ የተዛመዱ ናቸው፣ ከኔ ጋር በስጋ የተዛመዱ ናቸው። ምን ሊሆን ነው እንዴ? ዘመድ አዝማ ኢትዮጵያ ወንድሞች እህቶቻችን ናቸው። አያገባህም ምን አገባህ አይባልም። ነውር ነው። አንተ እንኳ አግብተው ለሙስሊም የሰበክ ነው። አንተስ ምን አገባህ ስለ ሙስሊም? ስለ ኤቲስት ምን አገባህ? በርን ዘግተህ አሰባሰብክም? አየህ ለአንተ ሲሆን የማግባት ሌቭሉ በአንዴ ኢሚዲየትሊ ይፈቀዳል። ስለዚህ አሁን እነዛን ሐሰተኛ ብር ኖቶች በጊዜ ብርበራ ሳይደረግ በጊዜ የጌታ መምጣት ያው ስለቀረበ ማለት ነው ድንገት መጥቶ ጌታ ፍርድ ሳያመጣባችሁ በፊት በጊዜ አውጥታችሁ ትጠላላችሁ አትጥሉም? አንዳንድ ታንጠባጥቧት ነገር አልተመቸንም። አሁን ጀምራችሁታል። ያው ግንበስና ዝቅ ብሎ ሰብሚት ማድረጉን ለእውነታው ለተጋረጠባችሁ ጥያቄዎች ምላሽ መስጠት ጀምራችኋል። ዊች ጥሩ ነው፣ ግን በጣም በቂ አይደለም። 1 ሚሊዮን ናቸው መጽሐፍቶቹ። ኢቨን እናንተ ራሱ አታውቋቸውም፣ በቁጥር አታውቁም። የነጋዴ ምናምን አስገባ የምትሉትን ተዉት። አሁን የቸገረን መሰለ በቤተ ክርስቲያኒቷ ማተሚያ ቤት የታተመውን ይኸው ስታወግዝ ራሱ ይሄ ባይዘው መጽሐፍ የነጋዴ ነው አላለችም ቤተክርስቲያኑ አላለች። እንዴት ትበል? ገድለ መጥምቅ እኮ ዮሐንስ እኮ የሆነ ነጋዴ ያስገብቶ እግዚአብሔር ይገስጸው ካቶሊክ ነው አሉ፣ ደግሞ የሆነ ጴንጤ ነው ኤርሚያስ ነው አሉ ያስገባብን የምትለው አይደለም። ራሳችሁ
እናውቀዋለን፣ መተን ሰውየውን እንገስጸዋለን፣ የትም ቦታ እንዳይሰራጭ ከዚህ በኋላ ምናምን አላችሁ። ለምን በነጋዴ አላሳበባችሁም? ውተፍተፍ ያለ ብዙ የራሳችን ነው አላችሁ። መጨረሻ ላይ ልክ ነው፣ መርዝ ነው። ስናበላው ነበር ህዝቡን። የሚካኤል ስዕል ብለን ስናሰግደው ነበር። አርሴማ ነች ባርባራ ነች እያለን የቱ እንኳ ስሟ የቱ እንደሆነ የማይታወቅ የሆነ አርመን ሰማዕት አምጥተን ስናሰግደው ነበር። አርመን ሀገር ግን ለእኛ ሰማዕታት የሚሰግድ የለም። ተመልከት እንግዲህ ሁሌ ለነጭ ማፍንድድ ነው ስራ። ስለዚህ ይበቀዋል፣ ህዝቡ ይበቀዋል። እኔ ቤካ ትቀልዳለህ አንተ። በሆነ ተቃጥያለሁ እኮ በሆነ በጌታስ እና ሂድበት በቃ እኔ ወደ ስራ ልሂድ። ግን አለሁ ዛሬማ እናፈራርሰዋለን። የሐሰት ትምህርት እስከ እድሜያችን እስከ ህይወታችን መጨረሻ አስባት። በእኛ መርዝ ምን አገባችሁ ይላል እንዴ? ምን አገባ አንተ በእኛ መርዝ ብሎ ነገር አለ? የለም እኮ አይቻልም እኮ እንዴት ያለ አንዳንዴ ሌብነት እኮ አይለው እኮ። የሌባ አይነ ደረቅ ነው የማልወደው እንጂ እኮ ድካም እኮ አለ እኮ እዚህም እዛም አለ። የእናንተ ግን ደረቅ ሌባ። ምን አገባ በራሴ ህዝብ በመርዘው ባልመርዘው እኔ ነኝ የወለድኳቸው። ምን አለ ብገላቸው ብቆራርጣቸው ብሎ ነገር አለ? አትችልም። መጀመሪያ ህዝቡ ያንተም አይደለም። እውነት ለመናገር እንደው በትምህርት ያስከው እንጂ ህዝቡ የእግዚአብሔር ነው። ልቀቅ ያምልክ እግዚአብሔር። በኢየሱስ ያ ከባድ ነው። እቺ ኦርቶዶክሳውያን ካላችሁ ገባ በሉ። በኦርቶዶክስ ተዋህዶ ቤተ እምነቱ ስንት አዳኞች አሏችሁ? ስንት አዳኞች አሏት? ስንት የመዳኛ መንገድ አለ? በስንት በኩል ነው የምትድኑት እናንተ ኦርቶዶክሳውያን? እስቲ ገብታችሁ አውሩ። አንድ ጊዜ ወንድሞች እህቶቼ ታብታብ አድርጉ። ታብታቡን አንድ ጊዜ 200 እናስገባው። ምንድነው ዝምታ በዛ? ፕሊስ ታብታብ አድርጉ። ተባረኩ። ደግሞ ስክሪኑን ጫን ብላችሁ ሴንድ ብሉ። ያ ሰላም ሁላችሁንም እንኳን ደህና መጣችሁ። አንድ ጊዜ ሁላችሁም እሺ። የስ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። አይ ዳግሻዬ፣ እነሱ ለአርመን ያፈነዳሉ ይሰግዳሉ። አርመኖች ግን ለኢትዮጵያዎች አይሰግዱም። ሁሌ ነጭ ስዕል እያስቀመጡ እንደሰገዱ እንደተንከባለሉ ነው። አይ አምላኬ። እሺ ለማንኛውም ኦርቶዶክሶች አላችሁ፣ እኛ ኦርቶዶክሶች እግዚአብሔር ነው እግዚአብሔር አታመልኩም። አባቴ እግዚአብሔርን ታመልካላችሁ። እግዚአብሔርን ብቻ ነው የምታመልኩ እና እግዚአብሔር ውጭ የምታመልኳቸው በጣም ብዙ የሉም። ብዙ አማልክት የሉም። በሰው እጅ የተሰሩ የሉም። በሰው እጅ የተበጁ በሰው የሚንቀሳቀሱ የሉም። ኦኬ የምታስወጣቸው የምታስገቧቸው የሉም። የምትስሯቸው ከዚያ ደግሞ ስራ ድኖ ብላችሁ ስም ሰጣችሁ የምትንከባለሉባቸው የሉም። የሰዎች እጅ የሰራቸው የሰው እጅ ስራ የሆኑ አማልክቶች የሏችሁም። ኦርቶዶክሳውያን አላችሁ። ምንድን ነው አላችሁ? በደንብ ኦኬ አላችሁ። የሉንም ይላል እና ሲከሉና ገባና ነገር ታዲያ አይሉንም ብለህ አትበል ገባ መግባት ነው። ታዲያ ምን ችግር አለ? የሉንም በማለት አይደለም አሉ። ከፈለቀ አሳያለሁ እመቤቴ እያልክ ማለት ነው። እሺ ነው ኦርቶዶክሳውያን ብቻ ኦርቶዶክሳውያን እንፈልገው። የሉንም ነይ ግቢያት አደገ እንዳለሽማ እናሳይሽ እኮ ሄውዬ ለምን የሉንም ትያለሽ? ውሸትን ያደርጋል። ግቢና ከዛ እንጠይቅሽ እናሳይሻለን። ይሄ ምንድነው እንልሻለን። ይሄ ምንድነው እንልሻለን። ኦርቶዶክስ ብቻ የምናስገባው ተቼ ኦርቶዶክስ ነው የምናስገባው። ቶፒክ ኦርቶዶክስ ላይ ብቻ ነው።